ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንግዲህ ሀሁ ለሁሉም ብዙ ተማሪዎችን ተቀብሎ አማርኛ፣ እንግሊዘኛና ሂሳብ ሌሎችንም ትምህርቶች እያስተማረ ይገኛል። መማር የምትፈልጉ ተማሪዎቻችን በኢሞ፣ በዋትሳፕ፣ በቴሌግራም ይሄ ባዮ ላይ እያስቀመጥነው ስልካችን ወይም ደግሞ ከቪዲዮ ታች ዳር ጠርዙ ላይ የምታዩት የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ነው። ይህን ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም መዝግባችሁ ሀይበሉን፣ ደውሉልን፣ አናግሩን። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት እንድትማሩ ሁኔታዎችን እናመቻቸለን። በዛሬው ዝግጅታችን ደግሞ ማንኛውም ሰው በቀላሉ ሊረዳቸው የሚገቡ የአማርኛ ፊደላትን አሰባስቤ ይዤላችሁ መጥቻለሁ። ማለትም 34 የአማርኛ ፊደላት አሉ። ከነሱ ውስጥ ግን በጣም በቀላሉና በማያሻማ ሁኔታ ልትረዷቸው ወይም ደግሞ በቀላሉ መረዳት የምትችሏቸው ፊደሎች እነዚህ ባለ 2 እግርና ባለ 3 እግር የሚባሉ ፊደሎች ናቸው። ከዛ በተጨማሪ ደግሞ እነዚህን ፊደሎች ወይም ደግሞ የአማርኛ ፊደላትን ድምፅ እና ቅርጽ ካለያችሁ በኋላ ቃላት ለማንበብና ለመጻፍ የምትቸገሩ ልጆችም እሱንን ነገር የማሳያችሁ ይሆናል። ስለዚህ በዛሬው ዝግጅታችን ሰፋ ያለ እውቀት በቀላል ሰዓት የምታገኙበት ስለሚሆን እስከ መጨረሻው ተከታተሉ። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ለጓደኞቻችሁ እንዲደርሱና እንዲሁም ደግሞ ዩቲዩባችን ደግሞ ብዙ ሰው ተከታታይ ያለው በሚል ለማበረታታት ይጠቅመናል ማለት ነው። ስለዚህ ላይክ፣ ሼር፣ ሳብስክራይብ የእናንተ ስራ ይሆናል። ከዛ በተጨማሪ ከመጀመሪያው እስከ መጨረሻው ቪዲዮአችን ወይም ደግሞ ትምህርቱን ተከታተሉ፣ ታተርፉበታላችሁ። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድ። እነዚህ የምታዩቸው ፊደላት ባለ 2 እግር ይባላሉ። 2 መስመር ወደታች የተዘረጋላቸው። ሌሎቹ እንግዲህ ከዚህ ውጭ ያሉ ፊደላት ባለ 1 እግር ወይም ደግሞ እግር አልቦ የሚባሉ ፊደሎች ናቸው ማለት ነው። እነዚህ እግር አልቦ እና ባለ 1 እግር የሚባሉ ፊደላት የራሳቸው ባህሪ ያላቸው፣ እነዚህ ባለ 2 እግር ደግሞ እንደዚሁ የራሳቸው የሆነ የቅርጽ አቀያየር ባህሪ ያላቸው ማለት ነው። ስለዚህ እነዚህ ከሌሎቹ በጣም ቀላልና እናንተን በማያሻማ ሁኔታ ልትረዷቸው የሚገቡ ፊደሎች ናቸው። ከዛ በተጨማሪ ደግሞ ቃላትን በእነዚህ ፊደላት መስርቼ እንዴት አድርጋችሁ ቃላትን መጻፍና ማንበብ እንደምትችሉ የማሳያችሁ ይሆናል። የመጀመሪያው እንግዲህ ከባለ 2 እግር ፊደሎች መካከል ለ ነው። እሱን ፊደል ልጥራላችሁና ከዛ በኋላ እነዚህን ፊደሎች እንዴት ነው በቀላሉ የምንረዳው የሚለውን ደግሞ የማሳያችሁ ይሆናል። ከዛ በተጨማሪ እንዴት ነው ቃላትን ጽፈን ወይም ደግሞ ቃላትን መጻፍ የምንችለው፣ እንዴት ነው ቃላትን ማንበብ የምንችለው የሚለውን ደግሞ የማሳያችሁ ይሆናል። ስለዚህ እነዚህን ሁሉንም ትምህርቶች በጥሞና ተከታተሉ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንግዲህ እነዚህ ይሄ ፊደል እንደምታዩት 2 መስመር ወደታች የተዘረጋለው። ሌሎቹም እንደዚህ ስታዩቸው እንደዚሁ ተመሳሳይ ናቸው። ይሄ ደግሞ ሰ ይባላል። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይሄ ደግሞ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ይሄ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ይሄ ደግሞ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ይሄ ደግሞ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይሄ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ይሄ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይሄ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ቀጣይ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣
ዦ። ይሄ ደግሞ ደ ዱ ዲ ዳ ዴ ድ ዶ። ይሄ ጀ ጁ ጂ ጃ ጄ ጅ ጆ። ይሄ ጰ ጱ ጲ ጳ ጴ ጵ ጶ። ይሄ ጸ ጹ ጺ ጻ ጼ ጽ ጾ። ይሄ ደግሞ ሀ ሁ ሂ ሃ ሄ ህ ሆ። ይሄ ጠ ጡ ጢ ጣ ጤ ጥ ጦ። ይሄ ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። እንግዲህ እነዚህን እየቤታቸው በዚህ መንገድ ጠራሁላችሁ። አሁን በእነዚህም በየቤተሰባቸው እንደዚህ ስጠራ የተረዳችሁት ነገር ይኖራል ብዬ አስባለሁ። ለምሳሌ እነዚህ ሁለት መስመር ያላቸው ፊደሎች ናቸው ከላይ እስከታች። እች ደግሞ የምታዩቸው ሶስት መስመር ወደታች የተዘረጋ ነገር አላቸው ማለት ነው። ሶስት መስመር ወይም ደግሞ ሶስት እግር ወደታች የተዘረጋላቸው። ስለዚህ እነዚህ ባለ 3 እግር ፊደላት ይባላሉ። ይቺ ሀ፣ ይቺ ጠና፣ ይቺ ጨ። ሌሎቹ ከዚህ በላይ ያሉት ባለ 1 እግር ይባላሉ ማለት ነው። ከዛ በተጨማሪ እነዚህ ፊደሎች ከ1 ወደ 2፣ ከ2 ወደ 3፣ ከ3 ወደ 4፣ ከ4 ወደ 5፣ ከ5 ወደ 6፣ ከ6 ወደ 7 ሲሄዱ ድምጻቸው የሆነ ዜማ አለው። ለሉ ሊላሌ ልሎ ሀሁ ሂ ሆ ሰሱ ሳሰሶ እያላችሁ ስትሄዱ የሆነ ዜማ አለው። እሱን ልትረዱ ትችላላችሁ ብዬ አስባለሁ። አሁን በዋናነት ስለ ቅርጻቸው ለማውራት እናንተ የመጀመሪያ ፊደላትን ድምፅ እና እንዲሁም ደግሞ ቅርጻቸውን በስርዓት ማየት ይጠበቅባቸዋል። እነዚህን የመጀመሪያ ፊደላትን ባለ 2 እግር ሆሄ የሆኑትን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እነዚህን አሁን እየጠራን ባለ 2 እግር ሆሄዎችን እየጠራን ከዛ ስለ ሁለተኛ ቤተሰቦቻቸው ደግሞ ምን ከመጀመሪያ ፊደሎች በምን እንደሚለዩ ከዛ ውጭ ደግሞ ድምጻቸው ከመጀመሪያ ፊደላት በምን እንደሚለይ እነግራችኋለሁ። መጀመሪያ የመጀመሪያ ፊደላትን አብረን እንጥራ። እነዚህ ለ ሰ ሸ በ ቨ አ ከ ኸ ዘ ዠ ደ ጀ ጰ ጸ ሀ ጠ ጨ። እንግዲህ እነዚህ መጀመሪያ ፊደላት ናቸው። ከዛ እንደምታዩቸው ወደ ጎን ብትቆጥሩ 7 ናቸው ጠቅላላ። ከነዚህ ከ7ቱ የመጀመሪያዎቹ ፊደሎች አሁን ጠራሁላችሁ። ቀጥሎ ሁለተኛ ቤተሰቦቻቸው ጋር ስንመጣ ደግሞ ከመጀመሪያ ፊደላት የሚለዩት በቅርጽ ከጎናቸው ላይ እንደምታዩት አግድም መስመር አለ። በቅርጽ ይለያሉ። የመጀመሪያው በቅርጽ ይለያሉ ማለት ነው። በቅርጽ ቅርጻቸው ስታዩት ይሄኛው ምንም ከጎኑ ላይ የተቀጠለ ተጨማሪ ነገር የለውም። እነዚህ ደግሞ ሁለተኛ ቤተሰቦቻቸው ስታዩቸው ሁሎችም ከጎናቸው ላይ አግድም መስመር አለ። ሌላ በድምጽ ደግሞ እነዚህ ኡ የሚል ይሄ ለ ነው። ለምሳሌ ይሄኛው ሉ ኡ የሚል ነገር አለ። ሉ ይሄ ሰ ነው የሚባለው። ይሄኛው ደግሞ ሱ። ይሄ ሸ ነው የሚባለው። ይሄ ደግሞ ሹ። አሁን እነዚህ ሁሎችም ኡ የሚል ነገር አላቸው። አሁን ከላይ ወደ ታች ሁሎችን ልጥራላችሁ፣ አብረን እንጥራ። ሉ ሱ ሹ ቡ ቡ ኡ ኩ ሁ ዙ ዡ ዱ ጁ
ጩ። እንግዲህ ቅርጻቸው ሁሎቹም መጀመሪያው እስከ መጨረሻው ስናያቸው አግድም መስመር እንዳላቸው፣ ድምጻቸው ደግሞ እንደምትሰሙት ዙ ዡ ዱ እያለ ኡኡ የሚል ነገር የሁሎቹም የጋራ ድምፅ እንዳለው አየን። ሶስተኛ ፊደላት ጋር ስንመጣ እነዚህ ፊደሎች እንግዲህ በቅርጽ ሁሎችም እግራቸው ላይ ወደ አንድ በኩል ሸፋፋ ሸፋፋ ነው። እንግዲህ የመጀመሪያ ፊደሎች ምንም የላቸውም። የምታዩቸው የተንሻፈፈ ምንም የተጨመረ ነገር የለውም። እግራቸው ሁለት እግር ወደታች የተዘረጋ ነው ያለው። ሶስተኛ ቤተሰቦቻቸው ጋር ስንመጣ ደግሞ ከነዚህ ከሁለት እግራቸው ላይ በቀኝ በኩል ያለ እግራቸው ወደ አንድ በኩል ይጣመማል ወይም ደግሞ ሸፋፋ ሸፋፋ ይሆናል። ይሄ በቅርጽ ያላቸው የራሳቸው ባህሪ ሲሆን በድምፅ ደግሞ ሶስተኛ ፊደሎች ኢ የሚል ቅርጽ ይኖራቸዋል። ኢ የሚል ቅርጽ ይኖረዋል። ስለዚህ እሱን እንጥራ። ሊ፣ ሲ፣ ሺ፣ ቢ፣ ቪ፣ ኢ፣ ኪ፣ ሂ፣ ዚ፣ ዢ፣ ዲ፣ ጂ፣ ጲ፣ ጺ፣ ሂ፣ ጢ፣ ጪ። ያው ድምጻቸው በዚህ ልክ እንግዲህ ኢ የሚል ነገር ትሰማላችሁ ማለት ነው። በዚህ ልክ በጣም በቀላሉ መረዳት የሚቻሉ እና ቀላል በቅርጻቸውም እንደዚህ በቀላሉ መረዳት የሚቻሉ ፊደሎች ናቸው እነዚህ። አሁን ወደ አራተኛ ፊደሎቻቸውም ጋር ስንመጣ ከዚህ የተለየ ነገር የለውም። በጣም ቀላል ነው። አሁን የመጀመሪያ ፊደላትን እዩዋቸው። ነለ፣ ሰ፣ ሸ፣ በ፣ ቨ፣ አ፣ ከ፣ ኸ፣ ዘ። እነዚህን አሁን ስታዩዋቸው ምንም ያጠረ የረዘመ የተቀጠለ እግር እንደዚህ ምንም የላቸውም። ሁለት እግር እኩል ሆኖ ወደታች የተዘረጋላቸው። አሁን እነዚህ ሁለተኛ ላይ ከጎናቸው ላይ አግድም መስመር ሲጨምሩ አየን። ሶስተኛ ላይ ከእግራቸው ላይ ሸፋፋ ነገር ሲጨመርባቸው አየን። አራተኛ ላይ ደግሞ በግራ በኩል ያለውን እግራቸው እየተቆረጠ ማሳጠር። ሁሎቹም ጋር በጣም ቀላል እስከ መጨረሻው ብታዩዋቸው እነዚህ ባለ ሁለት እግር ፊደሎች በዚህ በኩል ያለ እግራቸው ማሳጠር፣ ቅርጻቸው በቀላሉ በአንድ በኩል ያጠረ በአንድ በኩል ደግሞ በነበረበት ረዝሞ ባለበት ያለ ማለት ነው። እንግዲህ ይህንን በዚህ በኩል ያለን እግሩ እየተዋቸው በዚህ በኩል ብትቆርጡት ይሄ አራተኛ ፊደሉ ይሆናል ማለት ነው። የእያንዳንዱ አራተኛ ፊደሉ ይሆናል ማለት ነው። ስለዚህ ድምጻቸው ጋር ስንመጣ ደግሞ አ የሚል ለምሳሌ ለ የነበረው ላ፣ ሰ የነበረው ሳ፣ ሸ የነበረው ሻ፣ በ የነበረው ባ፣ ቨ የነበረው ቫ እያለ አአ ነገር እሱን እየጠራን እንየው እስከ መጨረሻው። ላ፣ ሳ፣ ሻ፣ ባ፣ ቫ፣ አ፣ ካ፣ ሀ፣ ዛ፣ ዣ፣ ዳ፣ ጃ፣ ጳ፣ ጻ፣ ሀ፣ ጣ፣ ጫ። እንግዲህ ሰምታችሁታል። ድምፁ ሁሉም አ የሚል ነገር አለው። እግራቸው ደግሞ ሁሎችም በዚህ በኩል ያጠረ ነው። እነዚህ የሆኑት ሁለት እግር ወይም ሶስት እግር ያላቸው ፊደላት ያለውን እግራቸውን በዚህ በኩል ማሳጠር ከአራተኛ ቤተሰቦቻቸው ጋር በጣም ቀላል መንገድ እና በቀላሉ እንደዚህ በአንድ ፊደል ከያዛችሁ በኋላ ሌሎቹም እንደዚህ በተያያዥነት እንደሚቀይሩ ትረዳላችሁ። አሁን አምስተኛ ፊደላቸው ጋር ስንመጣ ደግሞ እንግዲህ እነዚህ የመጀመሪያ ፊደላትን መጀመሪያ ያዙ ብያችኋለሁ። ነለ፣ ሰ፣ ሸ፣ በ፣ ቨ፣ አ፣ ከ፣ ኸ፣ ዘ። ለምሳሌ ከዚህ ጋር ያሉት እነዚህ ሁለቱም እግራቸው እኩል ሆኖ ወደታች የተዘረጋ ነው። እሱን ይዛችኋል። ከዛ አምስተኛ ቤተሰቦቻቸው ጋር ስትመጡ እነዚህ እኩል የተዘረጉ እግሮቻቸው ላይ በውጭ በኩል መቆለፍ ወይም ደግሞ 0 ነገር መጨመር። ይኸው የምታዩት ነገር ተጨመረባቸው። መጀመሪያ ምንም ያልነበረም አምስተኛ ቤተሰቦቻቸውን ለመመስረት ግን እግራቸው ላይ ይሄ ነገር ተጨመረ።
እዛ እነዚህ ፊደሎች ድምፅ ደግሞ ኤ የሚል ድምፅ አለው። ለምሳሌ ለ የነበረው ሌ፣ ሰ የነበረው ሴ፣ ሸ የነበረው ሼ፣ በ የነበረው ቤ፣ ቨ የነበረው ቬ እያለ ኤኤ የሚል ድምፅ ይዞ እናየዋለን። አሁን እሱን እየጠራን ደግሞ ድምፁ እንዴት እንደሆነ ቅርጹን እንግዲህ አይታችሁታል። ሁሉም በቀኝ በኩል በውጭ በኩል ቀለበት ቀለበት ዜሮ ዜሮ ነገር አለው። እሱን እንግዲህ እዩት። ከዚያ ድምፁን እንጥራ አሁን አብረን ሌ፣ ሴ፣ ሼ፣ ቤ፣ ቬ፣ ኤ፣ ዜ፣ ኬ፣ ሄ፣ ዜ፣ ኬ፣ ሄ፣ ዜ። እንግዲህ ኤኤ ሁሉም ኤኤ ነገር እንዳለው ታዩታላችሁ። ይሄው ዤ፣ ዴ፣ ጄ፣ ጴ፣ ጼ፣ ሄ፣ ጴ፣ ጬ። ስለዚህ በቅርጽም በድምፅም ተያያዥነት አላቸው። በቀላሉ መረዳት የምትችሉት ነገር ነው ይሄ። አሁን ስድስተኛ ጋር ቤተሰቦቻቸው ጋር ስንመጣ እንግዲህ ስድስተኛ ቤተሰቦቻቸው ጋር በድምፅ ሁሎችም ተያያዥነት አለው። በቅርጽ ግን ይህን ያህል ተያያዥነት አለው ለማለት ይከብዳል። ለምሳሌ ስና ሺ አንገታቸው ወደ ግራ ዘንበል ዘንበል ያሉ ነው ከአናታቸው ላይ። ብና ብ ስናይ በዚህ በኩል አግድም መስመር አላቸው። እነ ክ ህ ስታዩ ደግሞ እዚህ ጋር ዝግዛግ ዝ እና ዥ ስታዩ ደግሞ እዚህ ከእንትናቸው ላይ ወደዚህ ዘንበል ያለ ድ ጅ ጵ ጽ ስታዩ ደግሞ ከአናታቸው ላይ አግድም መስመር እነ ጥ እና ጭ ስታዩ ደግሞ ከዚህ ከመሀል ወገባቸው ላይ የመሀል እግራቸውን አስረዝመው ዝግዛግ ነገር ወይም ሰበር ያለ ነገር። ይቺ ህ ያው እዚህ ጋር ቅጠል አላት። እሱን ስታዩ የሆነ ብቻ አንዱ ከአንዱ ተያያዥነት አለው። በቅርጽም ቢሆን ግን ወጥ በሆነ መንገድ ቀለበት አለው። በአንድ በኩል እግሩ አጥሯል ወይም ሸፋፋ ነው ወይ ከጎኑ ላይ አግድም መስመር አለው ለማለት ብዙ አይመችም። ግን ተያያዥነት አላቸው። ለምሳሌ ድ ጅ ጵ ጽ ስታዩዋቸው አናታቸው ላይ ይሄ መስመር አለ። ጥ እና ጭ ስታዩዋቸው ይሄው የመሀል እግራቸውን አስረዝመው ከወገባቸው ላይ ሰበር ያለ። እነ ብና ብ ስታዩዋቸው በዚህ በኩል ስና ሽ ስታዩዋቸው ከአናታቸው ዘንበል። ስለዚህ ረጋ ብላችሁ እያንዳንዳቸውን አንዱን ከአንዱ እያመሳሰላችሁ የልዩነታቸውን እያያችሁ እየጻፋችሁ መለማመድ በጣም ቀላል ነው። እዛ ድምጻቸው ደግሞ የሚል ድምጽ አለው። እሱን እንጥራ። ል ስ ሽ ብ ቭ እ ክ ህ ዝ አሰር ከልባችሁ ስር ለሚመነጭ የሆነ የሚል ድምጽ ነው ያላቸው። የሁሎችም ጋር ስታዩ ዥ ድ ጅ ጵ ጽ ህ ጥ ጭ። እንግዲህ በቀላሉ ቅርጻቸውንም እንደዚህ ትይዛላችሁ። ድምጻቸውንም በዚህ መንገድ መያዝ ይቻላል። ሰባተኛ ቤተሰቦቻቸው ጋር ስንመጣ እንግዲህ ከባለ ሁለት እግር ፊደሎች መካከል ለየት የምትለው ሰባተኛ ቤተሰቦቻቸው ጋር የለ ቤተሰብ ሎ ናት። ሎ ይችን በኤክሴፕሽናል ወይም በልዩ መንገድ እዩዋት። ጎኗ ላይ እንደዚህ የቀለበት ነገር ነው ያንጠለጠለችው። የሎሚ ፍሬ ሎ ይኸው እዚህ ጋር ላይ የሆነ ነገር አላት ማለት ነው። ሌሎቹ ጋር ስናይ በቀኝ በኩል ያለው እግራቸው ያጠረ። እነዚህ እንግዲህ በሁለት እግር ያላቸው ፊደሎች ሁሎችም ሁለት መስመር አላቸው። ምንም ያጠረ የረዘመ የተቀጠለ የለውም። አሁን ሰባተኛ ቤተሰቦቻቸው ጋር ስንመጣ በዚህ በኩል ያለው በቀኝ በኩል ያለው እግራቸው ያጥራል። ሁሎች እዩዋቸው። ይኸው በዚህ በኩል ያለውን ማሳጠር ይኸው አጠር ያለ ነው ሁሉ። ስለዚህ በቀላሉ ሰባተኛ ቤተሰብ እንደሆነ በቀላሉ እግሩን ስታዩ በቀኝ በኩል ያለው እግሩ ካጠረ ይህ ፊደል ሰባተኛ ቤተሰብ ነው ትላላችሁ ማለት ነው።
ስለዚህ ባለ 2 እግር ፊደል እና ባለ 3 እግር ፊደሎቹን ለመረዳት በጣም ቀላል፣ በድምፅም በቅርጽም በዚህ መንገድ የተያያዙ ስለሆኑ አሁን ድምጻቸው ጋር ስንመጣ ደግሞ ኦ የሚል ድምፅ አለው። እሱን እየጠራ እንየው። ሎ፣ ሶ፣ ሾ፣ ቦ፣ ቮ፣ ኦ፣ ኮ፣ ሆ፣ ዞ። ከኔ ጋር እየጠራችሁ ከሆነ የበለጠ ድምፁን እንዴት እንደምትጠሩ ትለማመዳላችሁ። ዦ፣ ዶ፣ ጆ፣ ጶ፣ ጾ፣ ሆ፣ ጦ፣ ጮ። ስለዚህ ከመጀመሪያው እስከ መጨረሻው ያለውን የቅርጻቸውና የድምጻቸውን ጉዳይ በቀላሉ በዚህ መንገድ መያዝ ትችላላችሁ። እንግዲህ የመጀመሪያ ፊደሎች ሁለት እግር አላቸው። ሁለቱ እግር እኩል በሆነ መንገድ በእኩል ርዝመት የተዘረጋ ሁለት መስመር ወደታች የተዘረጋ ሆኖ እናያቸዋለን። እነዚህ እንግዲህ ሁለተኛ ቤተሰቦቻቸው ጋር ስንመጣ ኡ የሚል ድምፅ አላቸው። ሉ፣ ሱ፣ ሹ፣ ቡ። ጎናቸው ላይ አግድም መስመር አለው። ይሄው የምታዩት። ሶስተኛ ቤተሰቦች ሊ፣ ሲ፣ ሺ፣ ቢ፣ ቪ፣ ኢ፣ ኪ እያለ ይቀጥላል። ኢ ድምፅ ከእግራቸው ላይ ወደዚህ የተንሻፈፈ ይሄው የምታዩት። አራተኛ ፊደሎች አ የሚል ድምፅ አላቸው። ላ፣ ሳ፣ ሻ፣ ባ፣ ባ። ይሄው እዛ እግራቸው በዚህ በኩል ያጠረ ወይም በግራ በኩል ያጠረ። አምስተኛ ቤተሰቦቻቸው ሌ፣ ሴ፣ ሼ፣ ቤ፣ ቬ፣ ኤ የሚል ድምፅ አላቸው። ቅርጻቸውን ስናይ እግራቸው ላይ ይህ የምታዩት ቀለበት። ስድስተኛ ቤተሰቦቻቸው እንግዲህ ቅርጻቸው ሁሎች ተመሳሳይ አይደሉም፣ ግን በድምፅ የጋራ ድምፅ አላቸው። እሱ ምንድን ነው? የሚል ል፣ ስ፣ ሽ፣ ብ፣ ብ፣ እ። ሰባተኛ ቤተሰቦቻቸው ጋር ስንመጣ የሰባተኛ ፊደሎች በቀኝ በኩል ያለ እግራቸው ያጥራል። ድምፃቸው ኦ፣ ሎ፣ ሶ፣ ሾ፣ ቦ፣ ቮ፣ ኦ። እንግዲህ ይህን በቀላሉ ያዛችሁ። አሁን ወደ መጨረሻው ዝግጅታችን ስንሄድ መጨረሻ ላይ አሳያችኋለሁ ያልኩትኝ ቃላትን እነዚህን ፊደላት ቅርጽ ይዛችሁ ግን ቃላትን መጻፍ የምትቸገሩ ልጆች እሱን ነው አሳያችኋለሁ ያልኩት። እንከታተል። እንግዲህ መጀመሪያ ቃላትን ለመጻፍ ምጽፉት መጻፍ የፈለጋችሁት ከአንደበታችሁ ላይ ያለ ለምሳሌ ለበሰ ብላችሁ መጻፍ ብትፈልጉ ለበሰ። ፊደላትን ለን ታውቃላችሁ፣ በን ታውቃላችሁ፣ ሰን ታውቃላችሁ። ከአንደበታችሁ ላይ ስትናገሩ በሚወጣው ቅደም ተከተል መሰረት ከግራ ወደ ቀኝ በስርዓት መደርደር። አሁን ለ የሚባል ፊደል ታውቃላችሁ። እንግዲህ ለ ይሄ ነው፣ በ ይሄ ነው፣ ከዛ ሰ ደግሞ ይሄ ነው። አሁን ይህንን ጻፉ ብትባሉ ለ ትጽፋላችሁ መጀመሪያ፣ ቀጥሎ በ ትጽፋላችሁ፣ ከዚያ ሰ። እንግዲህ በቅደም ተከተል ሲቀመጥ የቱ ይሆናል ማለት ነው? ለ፣ በ፣ ሰ። ምን ይላል ይሄ? ለበሰ፣ ለበሰ ይሆናል። አሁን ሰበሰበ ብላችሁ ጻፉ ብትባሉ ሰበሰበ። እንግዲህ ሰበሰበ ብሎ ለመጻፍ ሰበሰበ ስትቆጥሩት ስንት ነው ከአንደበታችሁ ላይ ያለ ፊደል? ሰ 1፣ በ 2፣ ሰ 3፣ በ 4። ሰበሰበ። ስለዚህ እነዚህን 4 ፊደሎች ልክ ከአንደበታችሁ ላይ ቢደጋገምም እየደጋገማችሁ መጻፍ። አንደበታችሁ ላይ ሲወጣ የሚደጋገም ከሆነ ያ ፊደል ተደጋግሟል ብላችሁ እየደገማችሁ ትጽፋላችሁ። አንዴ ከሆነ የሚወጣው አንድ ፊደል ነው ብላችሁ ትጽፋላችሁ። ስለዚህ በዚያ መሰረት ሰበ አንዴ፣ ሰበ ሁለቴ። ስለዚህ ሰበ። አሁን ሰና በ እዚያ ላይ ስላሳየኋችሁ በቀላሉ ስለምታውቁት ተመልሰን ፊደላት ላይ መሄድ አይጠበቅብን። ሰበሰበ። በከለ ብላችሁ መጻፍ ብትፈልጉ እንግዲህ ከል ላሳያችሁ እዚህ ጋር ከ ይህች ናት። በ ይሄ ነው። አሁን በከለ ስትሉ መጀመሪያ በ ከዚያ ከ ከዚያ ለ በከለ። ስለዚህ በን ትጽፋላችሁ መጀመሪያ፣ ቀጥሎ ከ ከዚያ ለ። ስለዚህ በከለ የሚል ቃል ጻፋችሁ ማለት ነው። ስትጽፉት ምን የትኛው ነው የሚሆነው? ይሄው በከለ፣ በከለ ይላል። ጠበሰ ብላችሁ መጻፍ ብትፈልጉ እንግዲህ ጠበሰ። ስለዚህ ጠ የምትባለዋ ፊደል
ያት ይች ናት። ከዚያ በ ይሄው ይሄ ነው። ሰ ይሄ ነው። ስለዚህ መጀመሪያ ጠን ትጽፋላችሁ፣ ይሄን ፊደል ማለት ነው። ከዚያ በን ይሄን ፊደል፣ ከዚያ ሰ ይሄው ይሄኛው። ስለዚህ በስርዓት በቅደም ተከተል ከአንደበታችሁ ባለው መሰረት ስትጽፉት ጠ በ ሰ ጠበሰ፣ ጠበሰ። ጨበጠ ብላችሁ መጻፍ ብትፈልጉ ጨ የምትባለዋ ፊደል ይሄው ይች ናት። ጨ ከዚያ በ የምታዩት ይሄ ቅድም ማሳይቻችኋለሁ። በ ይሄ ነው። ከዚያ ጠ ስንመለስ ጠ ይሄ ነው። ስለዚህ በቅደም ተከተል ጨ መጀመሪያ ትጽፋላችሁ። ጨ የሚል መጀመሪያ ስለሆነ ስትናገሩ መጀመሪያ የምትናገሩት። ከዚያ በ ነው ቀጥላችሁ የሚመጣው። በን ትጽፋላችሁ። ጠ ምክንያቱም ስትናገሩም ቅደም ተከተሉ በዛ መንገድ ስለሆነ ፊደሉም ስታስቀምጡት ከአንደበታችሁ ላይ በሚወጣው ቅደም ተከተል ነው። ጨ በጠ ጨበጠ። በለጠ ብላችሁ መጻፍ ብትፈልጉ እንግዲህ በለጠ። በን አይታችሁታል። እንግዲህ ከዚህ ጋር ላይ ያሳይቻችኋለሁ በሚባለውን ፊደል። ለም ይሄ ነው። ከዚያ ጠ ደግሞ ከዚህ ጋር ይሄው ይሄ። ስለዚህ እነዚህ ማስቀመጥ በመጀመሪያ ከዚያ ለ ቀጥሎ ከዚያ ጠ። እንግዲህ በመጀመሪያ ታስቀምጡታላችሁ። ከዚያ ለ ከዚያ ጠ። ይሄ በለጠ፣ በለጠ ይላል ማለት ነው። አሰበ ብላችሁ መጻፍ ብትፈልጉ አን ታመጣላችሁ። መጀመሪያ አ የሚባል ፊደል እዚህ ጋር ቀደም እያሳየኋችሁ ነበረ። አ ይሄው። ከዚያ አ ቀጥሎ ማን ነው? ሰ። ከዚያ ቀጥሎ መምጣት ያለበት በ። አሰበ። አ ሰ በ። እስኪ ካፋችሁ እየተናገራችሁ ጣታችሁን እየነካችሁ መቁጠር ትችላላችሁ። አ ሰ በ አሰበ። ስለዚህ 3 ፊደል ነው። እሱን ማስቀመጥ በቅደም ተከተል መጀመሪያ የምትናገሩትን መጀመሪያ፣ ቀጥሎ የሚወጣውን ቀጥላችሁ፣ ከዚያ መጨረሻ የሚመጣውን መጨረሻ ላይ አድርጋችሁ ማለት ነው። በዛ መሰረት አሰበ ብላችሁ መጻፍ በዚያ መንገድ ትችላላችሁ። ለምሳሌ አበሰ ብላችሁ መጻፍ ብትፈልጉ አበሰ ብላችሁ መጻፍ ብትፈልጉ አበሰ ብላችሁ መጻፍ ብትፈልጉ አበሰ ለማለት አበሰ። እንግዲህ አሰበ ይሄ ነው፣ ይሄ ነው አሰበ የሚለው። አበሰ ለማለት አሰበ ይኸው ሰ አ ትጽፋላችሁ። ሰ እዚያ በ። ቅደም ተከተሉ ሲቀያየር ደግሞ አበሰ። ይህን መቀያየር ነው። እንግዲህ ይሄ መጀመሪያ አሰበ ነበር አይደል? አሰበ። ቅደም ተከተሉ ነው የተለያዩ። አሰበ አሰበ። ከዚያ አበሰ ማለት ብትፈልጉ ደግሞ በን ታስቀድማላችሁ ማለት ነው። ምክንያቱም በመጀመሪያ ስለሚመጣ ከአንደበታችሁ ላይ እሱን ታደርጋላችሁ። ሰበከ ለማለት ሰ መጀመሪያ ትጽፋላችሁ። ከዚያ በ ቀጥሎ ከ። እሱን በቅደም ተከተል ስታስቀምጡት የቱ ይሆናል? ሰበከ። በዛ መንገድ መጻፍ ትችላላችሁ። ሰበከ። ከበበ። አሁን ከበበ ከበበ። እዚህ ላይ ደግሞ የሚደገም ፊደል አለ ማለት ነው። መጀመሪያ አንድ ካለ ከ ቀጠለና በ ከበበ። አንድ በ ስናገር በቂ አይደለም፣ ከበ ይሆን። ቀጥዬ በ ስጨምርበት ከበበ። ስለዚህ ከአንደበቴ ላይ 2 በ እየጠራሁ ነው። እነሱን በቅደም ተከተል ማስቀመጥ። ከ ከዚያ በ ከበበ ከበበ። አበበ ማለት ብፈልግ አ ከዚያ አንድ አለ ማለት ነው። በ አበ ከዚያ ቀጥዬ ደግሞ በ አበበ። ስለዚህ 2ቴ ነው በበን እየጠራሁት ያለሁት። ስለዚህ በ 2ቴ ደጋግሜ መጻፍ አለብኝ ማለት ነው። አ ከዚያ በ አበበ። ሰለለ ሰለ ሰለ ከዚያ ለ ሰለለ 2 ለ ያስፈልጋል ማለት ነው። ሰለ ስለው ሰለ ብቻ ይሆናል። ለ ስጨምርበት ሰለ ለ ሰለለ ይሆናል። አከከ አከ። አሁን አንድ ከብቻ ብጽፈው አና ከ ባረገው አከ ይሆናል። አከ። ሌላ ከስጨምርበት ከ አከከ አከከ። ስለዚህ የፊደላት መደጋገም ይሁን ብቻ ከአንደበታችሁ ላይ ያለውን እናንተ ከቃላችሁ ላይ ያለውን ነገር በፊደላት ማስቀመጥ። ፊደል እንግዲህ የቃል ምልክት ነው። ይህንን የቃል ምልክት የሆነውን ፊደልን
እናንተ ከአንደበታችሁ ላይ ባለው ቃል መሰረት ድምፁን በትክክል በምልክት ማስቀመጥ ማለት ነው። በጠበጠ በጠበጠ በጠበጠ። ስለዚህ መጀመሪያ በጠ እጽፋለሁ። በጠ ከዚያ ቀጥዬ ደግሞ በጠ ምን ይሆናል? በጠበጠ። ለበለበ ብል ለበ ከዚያ ለበ ምን ይሆናል? አሁን ለበለበ ለበለበ። ቀጥሎ እስኪ ከለ ከለ ብል ከለ ከለ ምን ይላል? ከለከለ። ከበደ ብል ከ እጽፋለሁ እዚያ በ እዚያ ደ ከበደ ከበደ። አሰበ ብል አን እጽፋለሁ ቀጥሎ ሰ እዚያ በ አሰበ። አለበ ብል አለበ እንደዚህ እጽፋለሁ ማለት ነው። ስለዚህ ፊደላትን በቅደም ተከተላቸው ከአንደበታችሁ ላይ በሚወጣው ቅደም ተከተል መሰረት በቅደም ተከተል ብጽፏቸው የምትፈልጉትን ቃል መጻፍ ትችላላችሁ ማለት ነው። ከዛ ውጭ እኛ 24 ሰዓት እያስተማርን ስለምንገኝ መማር የምትፈልጉ ልጆች በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም እናንተ በሚመቻችሁ ሶሻል ሚዲያ ብትደውሉልን ልጆቻችሁንም ማስተማር እንደዚሁ የምትፈልጉ ልጆች እንደዚሁ ደውላችሁልን በፈለጋችሁት ሰዓት ልጆቻችሁ በሚመቻቸው ሰዓት እያስተማርን ስለሆነ የእናንተ ልጆች ተቀብለን እናንተ ልጆችን በሚመጥን ሁኔታ እና ምግባራቸውን አስተካክለን እናስተምራለን ማለት ነው። እናንተ ከኛ ጋር ልጆቻችሁንም ሆነ እንደዚሁም ደግሞ ትልልቆችም ከሆነ በተለያየ አጋጣሚ የትምህርት ሁኔታዎቹ ሳይመቻቹላችሁ ቀርተው ያለፋችሁ ወይም ደግሞ እየፈለጋችሁት ያመለጣችሁ ልጆች እንዲሁም ደግሞ ህፃናት ኑሯችሁ እንደዚሁ በተለያየ ምክንያት ይህንን አማርኛ፣ እንግሊዘኛ ወይም ደግሞ ሌላ ትምህርቶችን ማስተማር እየፈለጋችሁ ግን ሁኔታዎች ያልተመቻቹላችሁ እናቶች፣ አባቶች ከእኛ ጋር ብታመጧቸው እናንተ በምትፈልጉት ሰዓት እናስተምራለን። በተረፍ በሌላ ዝግጅት እስከምንገናኝ ሰላም ሁኑ።